ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ወደ አድማጮቻችን የአውሮፓ ቻምፒዮንስ ሊግ እንግዲህ ማክሰኞ ዕለት ጀምሯል። ነገ ሮብ ምሽት 4 ሰዓት ላይ የሚደረገው የሳምንቱ ትልቁ ጨዋታ ማለት የሚቻለው ባየርንና ቸልሲን የሚያገናኝ ነው። በጣም ተጠባቂ ነው። በአሊያንዝ አሬና የሚደረግ ጨዋታ ነው። እንግዲህ ቸልሲ ካለፉት 2 ዓመታቶች የአውሮፓ ቻምፒዮንስ ሊግ ካልተሳተፈበት ጊዜ በኋላ ለመጀመሪያ ጊዜ ወደ አውሮፓ ቻምፒዮንስ ሊግ የሚመለስ ይሆናል። አዲስ ስብስብ ነው። ልምድ ያስፈልገዋል። በአውሮፓ ቻምፒዮንስ ሊግ ላይ ባየርን በቪሰንት ካምፓኒ ባለፈው ዓመት ተቸግረው ነበር። ዘንድሮ ምን ይዘው ይመጣሉ የሚጠበቅ ነው የሚሆነው። እንደ ኦፕታ ሱፐር ኮምፒውተር ገለጻ ከሆነ ይህንን ጨዋታ የማሸነፍ እድሉን ለባለሜዳዎቹ ለባየር ሙኒክ ሰጥቷል። 55% ባየርን ይህንን ጨዋታ የማሸነፍ እድል አለው ብሎ ኦፕታ ግምቱን አስቀምጧል። ማኑኤል ኑየር እንግዲህ ግብ ጠባቂው ማኑኤል ኑየር 100ኛ የቻምፒዮንስ ሊጉ ድሉ ይሆናል ያንን ጨዋታ ማሸነፍ የሚችል ከሆነ። ባየር ሙኒክ በአሊያንዝ አሬና እንግዲህ በሜዳቸው የማይታመን አስደናቂ ቡድን እንደሆነ መጠቀስ ይጠበቅበታል። ምክንያቱም ባለፉት 11 በሜዳው ያደረጋቸው የእንግሊዝ ክለቦችን ቡድኖች 8ቱን አሸንፎ አንድ ጊዜ ብቻ ተሸንፎ ከዛ ውጭ 2 አቻ ወጥቷል። ይህ ምን ያክል ጠንካራ ስብስብ እንዳለው የሚያሳይ ነው። ወደ አድማጮቻችን በእናንተ እይታ ተጠባቂው የቸልሲ የአውሮፓ ቻምፒዮንስ ሊግ ጨዋታ ስንት ለስንት ይጠናቀቃል ብላችሁ ታስባላችሁ? የውጤት ግምታችሁን አስቀምጡልኝ። እንግዲህ ቸልሲና ባየር ሙኒክ ሲነሱ ያለ 2012ቱ የአሊያንዝ አሬና ጨዋታ መነሳት የሚጠበቅበት ይመስለኛል። የዲዴ ድሮግባ ምርጥ ምሽት፣ አስደናቂ ጨዋታ። ቸልሲ በአውሮፓ ቻምፒዮንስ ሊግ ላይ 2 የአውሮፓ ቻምፒዮንስ ሊግ ዋንጫዎችን ያንሳ እንጂ እንደዛኛው እንደ 2012 ዋንጫ የሚገኝም አይመስለኝም። ምክንያቱ ያ ድል ለመጀመሪያ ጊዜ የመጣ የአውሮፓ ቻምፒዮንስ ሊግ ድል ነበር። በጣም በአስደናቂ ብቃት ዲዴ ድሮግባ ያደረገ፣ በፔናልቲ ደግሞ አስቆጥሮ የመጨረሻውን የፒተር ቼክ ምሽት ነበር ማለት በጣም በአጠቃላይ የሚቻል ነበር። ይህ ስብስብ ታዲያ የአውሮፓ ቻምፒዮንስ ሊግን ከለንደን ክለቦች 2 ጊዜ ብቻ ማሸነፍ የቻለው ቸልሲ ይህንን ጨዋታ በአስደናቂ ፐርፎርማንስ ማሸነፍ ፈልጋሉ። ነገር ግን በኔ እይታ በሁለቱ ቡድኖች መካከል በጣም ልዩነት አለ። ባየርን ልምድ ያላቸው ተጫዋቾች አሉት። ቸልሲም ይህ ስብስብ በዓለም የክለቦች ዋንጫ ላይ አስደናቂ ብቃቱን አሳይቶናል። ነገር ግን ይህንን በአውሮፓ ቻምፒዮንስ ሊግ ያሳየናል ወይ? በዚህ ጨዋታ ላይ የምናይ ነው የሚሆነው። ቸልሲ ለመጨረሻ ጊዜ መጫወት የቻለው በ2022-23 ሲዝን ነበር። በጣም በጥሩ ፐርፎርማንስ ያንን ዓመት አላጠናቀቁም ነበር። በአጠቃላይ ግን ቸልሲዎች ባለፉት ዓመታቶች ያደረጓቸውን ከአውሮፓ ቻምፒዮንስ ሊግ ከወጡ በኋላ 13 ጨዋታዎች 12ቱን በአውሮፓ መድረኮች ላይ ማሸነፍ ችሏል። የኮንፈረንስ ሊጉ ፐርፎርማንስ የሚረሳ አይደለም። አምና የኮንፈረንስ ሊግ አሸናፊ ነበሩ። ከዛ ውጭ ደግሞ በፊፋ የዓለም ክለቦች ዋንጫ ላይ 3-0 ያሸነፉበት የፒኤስጂ ጨዋታ የቸልሲን ጥንካሬ የሚያሳይ ነው። ነገር ግን ይህኛው መድረክ የአውሮፓ ቻምፒዮንስ ሊግ ደግሞ ሌላኛው ጥራት ያለው ክህሎትን የሚጠይቅ እንዲሁም ደግሞ ቸልሲም ጠንካራ ፈተናን የሚያመጣበት ይሆናል ብዬ አስባለሁ። እንግዲህ የአውሮፓ ቻምፒዮንስ ሊግ ምሽቶች ተመልሰዋል። የቸልሲ ደጋፊዎች ካለፉት 2 ዓመታቶች በማክሰኞና ሮብ ከመቆዘም ወደ አውሮፓ ቻምፒዮንስ ሊግ ውጤቶች ተመልሰዋል። ይህ ክለብ ወደሚገባው ቦታው ተመልሷል። ስለዚህ ይህንን ውድድር ምን አይነት ግብ ይኖራቸዋል በሚቀጥሉት ጊዜ የምናይ ነው የሚሆነው። ነገር ግን አትሊስት በሩብ ፍጻሜ ደርሰው ይህንን ስብስብ ጠንካራ ፈተናዎችን ማለፍ የሚጠበቅባቸው ነው የሚሆነው። እንግዲህ ይህ የቻምፒዮንስ ሊግ ምሽትን ሲያደርጉ ቸልሲና እንዲሁም ደግሞ ባየር ሙኒክ በተለያየ ብቃት ላይ ይገኛሉ። ባየርን በቡንደስሊጋው የማይቀመስ ቡድን ሆኗል። እስካሁን 14 ጎሎችን አስቆጥረዋል። በቅዳሜ ምሽት ባደረጉት ጨዋታ ብቻ እንኳን ሃምቡርግ ላይ 5 ጎሎችን ማስቆጠር ችሏል። ቸልሲ በተቃራኒው በጂቲኤክ ስታዲየም 2-2 ነው አቻ መውጣት የቻለው። ሃምቡርግን ያሸነፈው የቪሰንት ካምፓኒው ባየር ሙኒክ 5-0 ሲያሸንፉ 2.54 ኤክስጂ ወይም ኤክስፔክትድ ጎል ሙከራን አድርገው ነበር። 22 ሹቶችንም ማድረጋቸው የሚታወስ ነው። ቪሰንት ካምፓኒ በአውሮፓ እንግዲህ አምና በኢንተር ሚላን ነበር 16ቱ ላይ መሸነፍ የቻሉት። በጣም ጠንካራ ፉክክርን አድርገው ነበር። ነገር ግን ኢንተር እስከ ፍጻሜ ያቀናው ቡድን የሲሞኔ ኢንዛጊው ኢንተር የቪሰንት ካምፓኒውን ባየር ሙኒክ ጥሎ ማለፍ የቻለበት ነበር። ነገር ግን ባየርኖች አምና ጠንካራ ስብስብ ነበር ማለት የማይቻል ነው የሚሆነው። ቪላ ፓርክ ድረስ ሄዶ በአስቶን ቪላ ተሸንፏል። ባርሴሎና ያሸነፈው ፌኖርድን ያሸነፈው ቡድን ነበር። ያንን ተከትሎ በጥሎ ማለፍ ነበር ወደ ቀጣዩ ዙር ማለፍ የቻለው። በጥሎ ማለፉ ሴልቲክን ማሸነፍ ችለው ነበር። ነገር ግን የሚገርም ሁኔታ ኢንተር ሚላንን ጥለው ማለፍ አልቻሉም። 2003-2004 በኋላ ባየርንን በአውሮፓ ቻምፒዮንስ ሊግ የምድብ ጨዋታዎች ወይም ደግሞ አሁን በሊግ ፎርማት ባለው ጨዋታ ላይ መግጠም አስፈሪው ቡድን ነው። 73% በምድብ ወይም በሊግ ፎርማት ጨዋታዎች ላይ የማሸነፍ አቅም አለው። ባየር ሙኒክ ያደረጋቸው 128 ጨዋታዎች በ93ቱን ማሸነፍ በሚቻል በጣም አስደናቂ ብቃት ላይ ይገኛል። የእንግሊዝ ክለቦችን ደግሞ በጣም አስደናቂ ብቃት ነው እንግዲህ ባየርኖች የሚያሸንፉት። ከ11 ጨዋታዎች እንግዲህ የእንግሊዝ ክለቦች አንዴ ብቻ ነው ማሸነፍ የቻሉት ባየር ሙኒክን 8 ጊዜ
እንግዲህ ማሸነፍ ችሏል። ባየርን በአሊያንዝ አሬና 2 አቻ። ከዛ ውጭ ማሸነፍ የቻለው አንድ የኤርገን ክሎፑ ሊቨርፑል በ2019 ብቻ ነበር 3-1 ማሸነፍ የቻለው። ከዛ ውጭ ግን 3 ቼልሲን ማሸነፍ ችሏል። አርሰናልን አንዴ፣ ማንቸስተር ሲቲን 2፣ ዩናይትድን አንዴ፣ ቶተናምን ደግሞ አንዴ ማሸነፍ ችሏል። እዚህ ስብስብ ውስጥ ቼልሲ ለማቆም የሚቸገሩ ተጫዋች ሊሆን የሚጠበቀው ሃሪኬን ነው። እንግዲህ ሃሪኬን በአዲሱ የውድድር ዓመት አስደናቂ ብቃቱን ይዞ እንደቀጠለ ነው የሚገኘው። እንግዲህ ከቼልሲ ጋር ሃሪኬን ብዙ ጎሎችን አላስቆጠረም። በ22 ጨዋታዎች 8 ጎሎችን ብቻ ነው ማስቆጠር የቻለው። ዘንድሮ የውድድር ዓመት በሁሉም ውድድሮች ካያችሁ ሃሪኬን 11 ጎሎችን ማስቆጠር ችሏል። ከ5.3 ኤክስጂ ነው። ሃሪኬን አሁንም በቡንደስሊጋው የማይቀመስ ተጫዋች ነው ማለት የምንችል ነው የሚሆነው። በአጠቃላይ 11 ጎሎችንና 4 አሲስቶች አሉት። በ15 የጎል አስተዋጽኦች ላይ ይገኛል በ795 ደቂቃዎች ብቻ። ሃሪኬን ብቻ ግን አይደለም። በባየርን በኩል ኦሊሴ፣ ሰርጅ ግናብሪና ኪሚቺ የዚህ ስብስብ ጠንካራ ስብስብ ያደርገውታል። ግናብሪ 4 አሲስት አለው። ኦሊሴ ይህ ተጫዋች እንግዲህ የቼልሲ ደጋፊዎችን በጣም የሚያሳዝነው ነው። ምክንያቱም ቼልሲ ሊፈርም የዛሬ 2 ዓመት ጫፍ ደርሶ ነበር። ነገር ግን ያ ዝውውር አልተሳካም። እንግዲህ ቼልሲዎች ከዛ በኋላ ነው ኮል ፓልመር ማስፈረም በጊዜው የቻሉት። ክሪስታል ፓላስ እንግዲህ በመጨረሻ ይህንን ተጫዋች ወደ ባየርን ሙኒክ ልኮታል። እንግዲህ በባየርን ደግሞ ጥሩ ብቃቱን እያሳየ ይገኛል። ባለፈው ዓመት ጥሩ ብቃቱን በሚባል ሁኔታ ማሳየት ችሏል። ኪሚቺ 2 ጎሎችን ማስቆጠር ችሏል በ4.3 ኤክስጂ። በዘንድሮ ውድድር ዓመት ኪሚቺ በጣም በአስደናቂ ብቃቱ ላይ እንደሚገኝ ይታወቃል። 28 የግብ ዕድሎችን መፍጠር ችሏል። እንግዲህ ቼልሲ በውድድር ዓመት አንዱ እንግዲህ ባየርንን ለማቆም ካሰበ ኪሚቺን ፓሶች ማቆም ያስፈልጓል። ባለፉት 3 ዓመታቶች ጆሹዋ ኪሚቺን የሚችለው አልተገኘም። በአውሮፓ ቻምፒዮንስ ሊግ ላይ 2525 ፓሶችን አድርገዋል። ኪሚቺ 83 እድሎችን መፍጠር ችሏል። ከዛ ውጭ 219 ላይን ብሬኪንግ ፓስ ወይም የተከላካይ መስመር መሰንጠቅ የሚችሉ በጣም አስገራሚ ኳሶችን ማድረግ ችሏል። ኪሚቺ ብቻ ግን አይደለም። በባየርን በኩል ግብ ጠባቂው ማኑኤል ኑየር 99 የቻምፒዮንስ ሊግ ድሎችን ማሳካት ችሏል። አሁን የሚቀረው አንድ ብቻ ነው። ከ100 በላይ የቻምፒዮንስ ሊግ ድሎችን ማሳካት የቻሉት ክርስቲያኖ ሮናልዶ 115፣ ከዛ ውጭ ደግሞ ቶማስ ሙለር 111፣ ካሲያስ 102 ድሎችን ማስመዝገብ ችሏል። ማኑኤል ኑየር 60 ጨዋታዎች ላይ ደግሞ ምንም ጎል አልተቆጠረበትም። 413 ኳሶችን አድነዋል። 150 ጊዜ የአውሮፓ ቻምፒዮንስ ሊግን መሰለፍ የቻለ አስደናቂ ግብ ጠባቂ ነው። በቸልሲ በኩል ተጠባቂ የሚሆነው የስቴፋን ዊሊያን ከጉዳቱ ወይም ከህመሙ አገግሞ፣ ጉዳት እንኳን ማለት አንችልም፣ በህመም ምክንያት ነበር ባለፈው ያልተጫወተው፣ የሚሰለፍ ይሆናል። ይህ ተጫዋች የሚሰለፍ ከሆነ በ18 ዓመት ከ46 ቀኑ ነው ይህንን ጨዋታ የሚያደርገው በአሊያንዝ አሬና ተጠባቂውን ጨዋታ። ይህ ብራዚላዊ እንግዲህ በጣም ጥሩ የሚባል ነው። በተለይ ባለፈው ዓመት የኤንድሪክ በ18 ዓመት 58 ቀን ላይ ተጫውቶ ጎል በማስቆጠር በታዳጊ እድሜው በሚገርም ሁኔታ ከደቡብ አሜሪካ ከመጡ ተጫዋቾች ሪከርዱን ይዟል። ስለዚህ ያንን ሪከርድ ማሻሻል የሚችል ነው የሚሆነው። ሳንታ ክሩዝ በ1999 18 ዓመት ከ71 ቀን፣ ሜሲ በጣም በአስደናቂ ብቃት በ18 ዓመት 131 ቀን ይዞታል። ስለዚህ ይህንን ሪከርድ ስቴፋን ዊሊያን ማሻሻል የሚችል ነው የሚሆነው። የኮል ፓልመር ከጉዳት መመለስ ለቼልሲ ወሳኝ ነው የሚሆነው። ወደ ጨዋታ ይመለሳል በጣም በጥሩ ፐርፎርማንስ። እንግዲህ በተለይ በብሬንፎርዱ በጂቴክ ስታዲየሙ ላይ 5 ደቂቃ ተቀይሮ እንደገባ ነው ጎሉን ማስቆጠር የቻለው። አስደናቂ ብቃቱን ማሳየት ችሏል። ኮል ፓልመር ባለፉት 8 ጨዋታዎች 8 የጎል ተሳትፎዎች ነበሩት። 3 ጎሎችንና 5 አሲስቶችም ማድረግ ችሏል። በተለይ የፒኤስጂው የፍጻሜ ጨዋታ ኮል ፓልመር ምን ያክል የፍጻሜና ትልልቅ ጨዋታዎች ላይ መግነን እንደሚችል አሳይቶናል። 2 ጎልና 1 አሲስት ማስመዝገቡ የሚታወስ ነው። ባየርንና ቼልሲ እንግዲህ በርስ በርስ ግንኙነት ካየናቸው ሁለቱም ቡድኖች ጠንካራ የሚባል ብቃትን ማሳየት የሚችሉ ናቸው። ነገር ግን ከፍጻሜ ጨዋታዎች ውጭ ካያችሁት ባየርን ካለፉት 4 ጨዋታዎች 3ቱን ማሸነፍ የቻለ ነው። ባየር ሙኒክ እንግዲህ ከቼልሲ ጋር ባለፉት ጨዋታዎች ካየነው ያ የፍጻሜ ጨዋታ ብቻ ነው የሚነሳው እንደ ሽንፈት በፍግጽ በፔናልቲ ተሸነፈው። በ2019 እና 2020 ላይ 3-0 እና 4-1 ባየርኖች አሸንፈው ማለፍ ችሏል። ባየርን እንግዲህ በቼልሲ በቻምፒዮንስ ሊጉ በሁለት ቡድኖች ብቻ ነው በከፍተኛ ሁኔታ የተሸነፈው። አንደኛው 60% የሚሆነውን የተሸነፈበት ወይም ትልቁ ክለብ የሚያደርገው ባየር ሙኒክ ነው። አንዴ ብቻ ነው ማሸነፍ የቻለው ቼልሲ ባየርንን፣ አንዴ አቻ ወጣ፣ 3 ተሸንፏል። ስለዚህ ባየርን ቼልሲን የሚከብደው ቡድን ነው ማለት የሚቻል ነው የሚሆነው። በአጠቃላይ ግን ቼልሲ በከፍተኛ ሁኔታ በቻምፒዮንስ ሊግ የተሸነፈው በባርሴሎና ብቻ ነው። ባርሴሎና እንግዲህ በ4 ጊዜ ማሸነፍ የቻለው ቡድን ነው ማለት ይቻላል። ኦፕታ ሱፐር ኮምፒውተር ስለዚህ ጨዋታው ሲያስብ 55% ለባየር ሙኒክ እድልን ሰጥቷል። እንግዲህ ባለሜዳዎቹ ቼልሲ 23%፣ አቻ 22% እድል ሰጥቷል። ውድ አድማጮቻችን የእናንተ የጨዋታ ግምት ስንት ለስንት ይጠናቀቃል የሚል ነው። የእናንተ ኮሜንትና አስተያየት የምጠብቅ ነው የሚሆነው። ሌላኛው እንግዲህ ግምት ያስተላለፉን ላቅርብላችሁ ውድ አድማጮቻችን። እንግዲህ የመጀመሪያው የሚሆነው ባለሜዳዎቹ ባየር ሙኒክን ስናይ ማኑኤል ኑየር ግብ ጠባቂ ሆኖ ይጀምራል። ላማር
ኡፓሜካኖ፣ ጆናታን ታህና ጆሴፍ ስታኒች የተከላካይ መስመሩን የሚይዙት ይሆናል። በአማካይ መስመሩ ላይ ጆኪያ ኪሚች እና እንዲሁም ደግሞ ፓቭሎቪች የአማካይ መስመሩን ይዙታል። ቸልሲ የተሻለ አማካኝ ያለው ብዬ አስባለሁ። ነገር ግን የባየርንን ማጥቃት ማቆም ነው እንግዲህ ለቸልሲ አስቸጋሪ የሚሆነው ብዬ አስባለሁ። ኦሊሴ፣ ግናብሪ፣ ሉዊስ ዲያዝ እና ሃሪኬን እንግዲህ ከሊቨርፑል ሄደው ሉዊስ ዲያዝ በጣም ጥሩ ጊዜያቶችን እያሳለፈ ይገኛል። እነዚህን አራቱን ተጫዋቾች ማቆም ከቸልሲ የሚጠበቅ ነው የሚሆነው። በቸልሲ በኩል አሰላለፉ የሚሆነው ሳንቼዝ ግብ ጠባቂ ሆኖ ይጀምራል። ጄምስ፣ ቶሲኖ አደርባዮች ያለው ባይሃና ኩኩሬላ በአስደናቂ ብቃት ላይ ጥሩ ብቃት ያለው ተከላካይ መስመር አለ። ሽፋኖችን መስጠት የሚያስፈልግ ነው የሚሆነው። በአውሮፓ ቻምፒዮንስ ሊግ ልምድ ኑሮ እንኳን ውጤትን ይዘው የሚመጡ ከሆነ በጣም አስፈላጊ ነው። በኔ እይታ አቻ በቂው ነው ለቸልሲ። ተቀጣዮቹ ጨዋታዎች ኤንዞ ፈርናንዴዝ እና ካይሴዶ፣ ፓልመር በአማካይ መስመሩ ላይ ባለፉት 2 ዓመታቶች ጥሩ ፐርፎርማንስ ያሳዩ ተጫዋቾች ናቸው። ስቴፋን ዊሊያን፣ ጃኦ ፔድሮ እና ሊያንደር ጋር ናቸው ወይም ደግሞ ፔድሮ ኔቶ የመሰለፍ ዕድል ይኖሯል። ስለ ጨዋታው ሁለቱ አሰልጣኞች በተለይ ደግሞ ሪሲ ጄምስ እና ኤንዞ ማሬስካ ምን አስተያየቶችን ሰጡ የሚለውን ባጭሩ ላድረሳችሁ ውድድማቻችን። ጄምስ ስለ ጃክሰን አስተያየቱን ሰጥቷል። በተቃራኒ ቡድን የምንጫወት መሆኑ ከባድ ቢሆንም ነገር ግን ጃክሰን በጣም ምርጥ ተጫዋች እንደሆነ አውቃለሁ ማለት ያለውን አድናቆት አስተያየቱን ሰጥቷል። ቸልሲን በአምበልነት በአሊያንዝ አሬና የመሩ መግባት በጣም አስደሳች ነው በማለት አስተያየቱን ሰጥቷል። ኤንዞ ማሬስካ ስለ ጨዋታው አስተያየታቸውን ሰጥቷል። ምንም አይነት ችግር የለብኝም ከጃክሰን ጋር፣ በጣም ጥሩ ሰው ነው፣ ጥሩ ፕሮፌሽናል ነው፣ ያንን አደንቃለሁ በማለት አስተያየቱን ሰጥቷል። አምና በቻምፒዮንስ ሊጉ ባየርን ጥሩ ብቃት ያለው ለዋንጫ የሚፎካከር ቡድን ነበር፣ ዘንድሮም እንደዚህ አይነት ቡድን ነው በማለት እገምታለሁ በማለት አስተያየታቸውን ሰጥቷል። ተጫዋቾችን ማፈራረቅ ያስፈልገናል፣ ያንን በሚገባ እናከናውናለን በማለት እንግዲህ ኤንዞ ማሬስካ አስተያየታቸውን ሰጥቷል። ኒኮላስ ጃክሰን ከአሰልጣኙና ከተጫዋቾቹ ጋር ምንም አይነት መጥፎ ግንኙነት እንዳልነበረው ብዙ መረጃዎች ዛሬ ወጣው አይቻለሁ። ኤንዞ ፈርናንዴዝ እና ከቻሎባ ጋር እስካሁን ድረስ እንደሚያወራና እንደሚነጋገር መረጃዎቹ የሚያሳዩ ነው የሚሆኑት። እንግዲህ ወዳጆቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በድምጽ ጉዳይ በጣም ይቅርታ ጠይቃለሁ፣ ጉንፋን ትንሽ ይዞኛልና ወዳጆቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።